ሆንሽብኝ? ምንም አልሆንኩም። ባዩሽ ስለምትባለው ሴት ላወራሽ ፈልጌ ነበር። ባዩሽ ደግሞ ምን ሆነች? እማዬ ይሄ ነገር አንቺን ላያስደስትሽ ይችላል፣ ግን ደግሞ ማወቅ ስላለብሽ ነው። ባዩሽ ምን ሆናለች? አኒ ባዩሽን ፖሊሶች ይዘዋታል። ምን? መቼ? እኔ መች እንደተያዘች አላውቅም፣ ብቻ ግን አባዬ ነው የነገረኝ። አባትሽን እንዴት አወቀ? ያስያዟት ልጆች ነግረውት ነው። ምን እያልሽ ነው አኒ? ለፖሊስ ጠቁሞ ያስያዟት ለአንቺ ደም የሰጠሽ ልጅና ጓደኛው ናቸው። እነሱ ደግሞ ምን አገባቸው? የኔ መስቀልና ፎቶ እንዲሰርቁ ያደረገችው እነሱን ነው። እነሱ ብዙ ነገር ያውቃሉ። ወይ ጉዴ! እዚህ ነገር ውስጥ ግን አባትሽ እጅ የለበትም ብዬ ተስፋ አደርጋለሁ። እማዬ አባዬ ምንም አላደረገም፣ ግን ደግሞ ልጆቹም ቢሆኑ ስህተት የሰሩ አይመስለኝም። እንደ እውነታው ስታይ ስህተት አልሰሩም፣ ግን ደግሞ ባዩሽ ማሳሰር አልነበረባቸው። ግን እኮ ባዩሽ ወንጀለኛ ነች። ብትሆንም ባዩሽ መታሰር አልነበረባት። እማዬ እኔ ካንቺ አላውቅም፣ ግን ደግሞ መታሰሩ ሊያስደስተን እኮ ነው የሚገባው። ባዩሽ እኮ ሰው የላትም ሀንዬ። ከእንግዲህ በኋላማ በቃ እድሜ ልክ መበሰሷ ነው። ቢሆንም ላደረገችው ነገር በሙሉ መቀጣት ግዴታዋ ነው። ምን እንደምልሽ አላውቅም። ባዩሽ ግን በጣም ታሳዝነኛለች። እማዬ ከዚህ ሁሉ ነገር በኋላም ታሳዝንሻለች? አዎ በጣም ታሳዝነኛለች። እድሏ ሁሉ እኮ ጠማማ ነው። እማዬ እንድታውቂው ብቻ ነው የነገርኩሽ እንጂ አቀልጂ እና ቆይ አንተ ራስ ዳሽን የምታክል ሰውዬ እዚህ ተገትረህ ሳላይ እንዳልፈን የፈለከው? ሰላም ሳትኝ እንዴት ትሄጃለሽ? ቅዱስ እስቲ ተወኝ። ላይሽ ብዬ እኮ ነው የመጣሁት። እንዴ ቆይ ለምን ብለህ ነው የምታየኝ? ያው ትላንት ደብሮሻል ነበር ለዛ ብዬ። አንተ ስላየኸኝ ድብርት ይለቀኛል? አንቺ ባይለቅሽም እኔ ግን ሳይሽ ቀለል ይለኛል። አንተ ልጅ ግን ጤነኛ አይደለህም ልበል? ምን አደረኩኝ? ቆይ ተወኝ ስል ለምንድን ነው የማትተወኝ? የያዘኝ ተወኝ በመባል የምትወኝ ስላልሆነ ነው። እንዴ ለምን ጸበል አገባው? ለምን ብዬ? የያዘ እንዲለቅ። እኔ አንቺን በማፍቀሬ ደስተኛ ነኝ። የያዘኝም ፍቅር ወደዋለሁ። እንዲተወኝም ደግሞ አልፈልግም። አንተ መውደድህን ወደኸዋልና እኔ ታፍኜ መሞት አለብኝ? እኔ እኮ ከአንቺ ምንም አልፈልግም። ታዲያ ምን ይሆን ብለህ ነው በሄድኩበት እየተከተልክ ሰላም የምትነሳኝ? ሰላምሽን የምሰጥሽ እኔ ስላልሆንኩኝ እኔ ስለተከተልኩሽ ሰላም ስታጫለሽ ብዬ አላሰብም። አንተ ሰውዬ እስኪ አትለፍልፍብኝ። ይቅርታ በጣም ግን ደህና ነሽ አይደል? ደህና አይደለሁም ብለህ ቆይ ምን ልታደርግ ነው? አንቺን ደህና ማድረግ ቢያቅተኝ አብሬሽ ግን ደህና ለመሆን አይከብደኝም። እስካሁን ደህና ነበርኩ፣ አሁን ግን ልረበሽ ነው እኮ በእኔ ምክንያት። አሁን እጄን ብትለቀኝና ብሄድ ደስ ይለኛል። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ቪዲዮአችን ከወደዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ባዩሽ ታስራለች ማለት ነው። ሜላት ግን ካላስፈታ እያለቻት ነው። እንግዲህ ሀና ደግሞ ከኤዝራ ጋር ከስራ ቁጭ ብሎ እሷ እየጠበቃት ነበር። እንግዲህ ከሷ ጋር ጓደኛ ለመሆን እየጣረ ነው ማለት ነው። ነገር ግን ጽሁን ከጭራሽ አንድ ላይ እንዲሆኑ አልፈልግም፣ ከዚህ ልጅ ላቅ ብያለሁ። ጽሁን ምን ያልሽ ነው እያላት ነበር። ከዚህ እንድትርቅ እየነገርኩሽ ነው፣ አጠገቡ ላይሽ አልፈልግም ብላ። ምክንያቱም ኤዝራ ታፈቅረዋለች ጽሁን ማለት ነው። ነገር ግን ሀንቾን ኖርማል ጓደኛው ነች ማለት ነው። ግን ደግሜ እሱ ጋር ላይሽ አልፈልግም። ከዚህ ቆይ ልጅቷ አብዳለች እንዴ? ምን ያልሽ ነው? አብድሻል እንዴ? ጤነኛ አይደለችም እንዴ? እየተባባሉ ነበር። ነገር ግን በቃ አጠገቡ እንዳላይሽ እንድትርቂ እፈልጋለሁ። ቆይ አንተ ለምን አትረዳትም ምናምን እያለችው ነበር። ቆይ ምን ልረዳት? እንደምትወድ ግልጽ ነው። ታዲያ ለምንድን ነው ፍቅሯን የማትቀበለው እያለች ነበር ሀና። እንግዲህ ከስራ ጋር ያላት ጓደኝነት ነው እንጂ ምንም ከጓደኝነት የዘለለ ምንም ነገር የላቸውም ማለት ነው። ነገር ግን ኤዝራ አንቺውን ይፈልጋታል ማለት ነው። ነገር ግን እሷ ደግሞ ለሱ ምንም አይነት ስሜት ስለሌላት ለምን አትረዳትም? ለምን አትቀበሉም? ፍቅሯ ባክህ ማራ ነገር ገብቶሃል በቃ አሁን ብሎ ይሄዳሉ ማለት ነው። እንግዲህ አንቺ አባት ደግሞ የፈረደበት ቦርሳ ይዞ መጣ። ይሄ ቦርሳ እንደው ማንንም ውስጡ ከፍቶ የማይ ጉዱን ጓጉቻለሁ ተከፍቶ እስክታይ ድረስ። እንግዲህ ያን አባት ለሀንቾ ቦርሳ ማምጣቱ ነው። ቦርሳ ረስታ ሄዳ ነው ብሎ ቦርሳ ይዞ መጣላት። ከዛ እንግዲህ ሜላት ደግሞ ምግብ ሰርታ ምግብ አብረን ብላላ። ከዛ አብረው ምግብ ይበላሉ ማለት ነው። ሀንቾ ግን የዚህ አይነት ቦርሳ እኮ አይቻት አላቅም፣ ይዛ አላቅም። ምናልባት እኮ አዲስ ገዝታ ሊሆን ይችላል ምናምን አለችው። ለማንኛውም ችግር የለውም አዲሱን ገዝታ ሊሆን ስለሚችል ይቀመጥ ምናምን ሆነ ያስቀምጣል። እርግብ ግን ቦርሳ ፍለጋ ላይ ያለች ድጋሚ ሱቅ የተምቹን ቤት ወይም ደግሞ የዘሩን ቤቱ የት እንደሆነ ታውቀዋለህ እንዴ? በቀደም ቦርሳ እዚህ ያስቀምጥ ብላ ሱቁን
ባለሱቁን እየጠየቀችው ነበር። ተምቹ ግን እዚህ ተክሰው ቁጭ ብሏል። ስለ እርግብ ግራ ተጋባ። ምክንያቱም እውነቱ ስለነገረ ላይ ካልፈልግም ጥፋ ብላ ስላባረረችው ጥያቄ ፈጥሮበት እያዘነ ቁጭ ብሏል። አክስቷም ስላሳሰር አሁን ምን ትለኛለች ብሎ እያሰበ ነበር። እንዴ አክስቷ ጋር አይዋደድም አላልኩም ነበር እንዴ ምናምን እያለው ነበር። ሀሰን ቢሆንስ ባይወደድም እኮ አክስቷ እኮ ነች። ስለዚህ መታሰሯን ብትሰማ ምን ትለኛለች? እኔ መጥቆሜ ይሄንን ግዴታ መናገር አለብኝ። ሰላምዬ ዛሬ እዚህ ጋር ብቻ ነው ያየኋት፣ ቪዲዮ ላይ አላየኋትም። ትምህርት ቤት እንግዲህ እየተማሩ ነው። አንቺውና አዝሪ አንድ ላይ ነው የሚቀመጡት። ለምን ሰላምዬ ጋር አልተቀመጥሽ? አንቺ እውነት አቁርፈሻለሁ። እንግዲህ አዝሪ ጋር ቆይ አንድ ቀልደኛ ነው ተምን አላስተምሩም ብላኝ እኮ በግድ ነበር የተቀበልኩ ቀልደኛ ነው ምናምን እያለች ሲወሩ ነበር። እና እንግዲህ አረባክሽ ምናምን እያለ ከዛ አባቱ ይደውልለታል። ከዛ አባቴ ምርጥ ሰው ነው እያለ እየነገረ ከኔ አባት አይበልጥም እያለ እየተበሻሸቁ ነበር። ያው እንደ ቀልድ ማለት ነው። እንግዲህ አዝሪ በጣም የሚወደው አባት እንዳለ እንደውም የሚረዳው አባት እንዳለ እየነገራት ነበር። ምንም ቢሆን ከኔ አባት አይበልጥም፣ እንደዛ ከሆነ የኔ አባት ነው ማለት ነው እየተዋወቁ ነበር። እንግዲህ በዛ የተነሳ ጽዮን እጅግ በጣም ትናደዳለች። እነሱ አንድ ላይ የማወሩ የሚጫወቱ ስለምታያቸው እጅግ በጣም ትናደዳለች ማለት ነው። ለማንኛውም ሁሉም ስለወጡ ትንሽ ረፍት አድርገን ትምህርት ሳይጀመር እንድንመለስ ወጣ እንበል እንዴ ብሎ ከዛ ተያይዘው ይወጣሉ ማለት ነው። መጨረሻ እንግዲህ ቃል ደግሞ የጽዮን አፍቃሪ ደግሞ ተገኘ ማለት ነው። ከዛ የሷን ሳንሰብ ነሷ ምን ሆነሽ ነው ደህና አይደለሽም እንዴ እያለ ነበር። ቆይ ምንድነው የምትፈልገው ከኔ? ምን አትሆኝም ምናምን ብላ እየጮኸች ነበር። እሱ ግን ይወዳታል፣ እሷ ደግሞ አዝሬን ብቻ ነው የምትፈልገው ማለት ነው። ከዛ እየተጨቃጨቁ ነበር። ካሁን በኋላ አትጠጋኝ በቃ ሂድልኝ ብላ ትጮኻለች። ከዛ እንግዲህ እሷ የምትፈልገው ሌላ ነው። ተምቹም ደግሞ እንግዲህ እርግብ ጋር ይገናኛሉ። እንግዲህ እርግብ ያተፈጠረውን ነገር መጀመሪያ ልቀመጥ ከዛ እናውራ ይላታል። ተረጋግጥሽ ቁጭ በል ተረጋጋና ትለዋለች። ከዛ አንድ ነገር ልነግርሽ ፈልጋለሁ እያላት ነበር። ምንድነው ዘሩን ንገረኝ። እና ታዲያ ብዙ ቦታ እኮ ፈልጌ ነበር ደግሜሽ አላይም ብለሽኛል ነበር ብለህስ ግን ብዙ ቦታ እኮ ፈልጌ ነበር አለችው። እሺ ምን እንደተፈጠረ ንገረኝ ዘሩ በትክክለኛ አማርኛ አውራ እንጂ ምንድነው እያለች ነበር። ለማንኛውም አክስትሽና ጓደኛሽ ታስሯል ብሎ ነገራት። ምን? አው ፖሊስ ወሰዳቸው ምናምን። እንዴት ተፈጠረ እንደዚህ? ከዛ ማን ተቆመ? እሱ እንደተቆመና እስር ቤት እንደገቡ ነገራት። እኔና ጓደኛዬ ፖሊስ ሲጠቆም ምን? አው ወይኔ እርግብ አለቀልሽ በለኛ እንዴ ምንም ቢሆን አንቺን አሳልፈሽ አልሰጥሽም፣ ስለዚህ ምንም ነገር አትሆኝም አንቺ እያላት ነበር። ከዛ እንደዛ እያለች እንግታን አሰሩን ደግሞ ወጣና ከዛን ጋር እያወራ ነበር። ከዛ ፖሊስ እንደተቆመ ባይሽ እንደታሰረችው ነገሩ። ምን? አው እናንተ ምን ቤት ናቸው ሰዎቹ እያሉ እንዴት ታሳስራላችሁ ብሎ ይጮህባቸዋል። ነገር ግን ወንጀለኛ አይደላችሁ እንዴ መቀጣት ነበረበት። እነሱ ዝም ሲሉ እኛ ዝም ማለት የለብንም ይላል። እንግዲህ አዝርና ትምህርት ጓደኛው አንድ ላይ ቃል ስለ ቃል እያወራ ነበር፣ ስለ ጽዮን ማለት ነው። ጽዮን እንግዲህ የሚወዳት ጽዮን በእርግጥ አውቃለሁ እኔ ጽዮን እጅግ በጣም ወዳታለሁ፣ ነገር ግን አንተን ግን እንዳትጎዳት ምናምን ብሎ ምክር እየሰጠው ነበር። አንቺው ደግሞ እንግዲህ አባቷን ለማየት ትመጣለች ማለት ነው። አባቷን ለማየት ትመጣለች። ከዛ እሷም ደግሞ ባዩሽ እንደታሰረች ትሰማለች። ባዩሽ ታሰረች ብሎ ይነግራታል አባቱ። ምን? አባዬ ባዩሽ? ወይኔ እናቴ ያሳሰረቻት? አይ አይደለም ሀሰንና ተምቹ ናቸው ፖሊስ ተቆሞ ያሳሰሯት። ምን አድርጋ? ወይኔ ትደነግጣለች። እንግዲህ ስለ እርግብ ደግሞ ስለ ቦርሳ ብቻ ነው የማታስበው። ቦርሳ የት እናስቀመጥኩ? የሆነ ሰዎች ጋር ነው ቁጭ አደረኩት ይላታል። ከዛ የት ምናምን ብሎ እሷ ስትጨነቅ የነበረው ስለ ቦርሳ ብቻ ነው። ሀንቾም እንግዲህ ለእናቷ ደግሞ የባዩሽ መታሰር ነገረቻት። ከዛ ባዩሽ ታሰረች? አዎ። እንዴት? እነሱ ደግሞ ምን ቤት ናቸው? ከመጀመሪያም ጀምሮ መስቀልና የፎቶ ሰርቁ እነሱም ስለሚያውቅ አንዳንዱ ነገር ያውቃል ብላ ትነግረዋለች። ከዛ በጣም ደነግጣል። ከዛ እንዴት ምናምን እያለች ነበር። ሀሰንን መንገድ ላይ ታገኘዋለች። ወደ እናቷ ቤት እየሄደች ነበር። ከዛ ሀሰን ምን ትሰራለህ እዚህ ብላ ጠየቀችው። አይ
አንቺ ፍለጋ ነው ወደዚህ የመጣሁት እያላት ነበር። እንዴት ነኝ ልፈልገበት ሰላም ምንድነው አባቴ ደህና አይደለም እንዴ አማን እንዴ አይ ትምህርት ቤት ልሸኝሽ ብዬ ነው የመጣሁት እንጂ አረፋዙከም ደህና ናቸው ምናምን ብሎ እያወሩ ነበር። ታዲያ ዛሬው ታምቹ የትልምና ብላ ይጠይቀች ታምቹ ምን አይለኛ ፈንቋ እስካሁን ምናምን እያለችው ምን ማለት ነው እያለ እየቀለደ ነበር። እንግዲህ ሜላት ደግሞ የሀና አባት ጋር መጣች ማለት ነው። እንግዲህ ባዩሽን ተደብቃ ለመጠየቅና ተደብቃ ልታስፈታት ትወስናለች ማለት ነው። እንግዲህ ባዩሽ የት እስር ቤት እንደታሰረች አማቆ ነገር የለም አለችው። አላት እስቲ ጠያይቅና አዋካስ አውቀኝ እሷ ታሰረችበት ፖሊስ ጣቢያ ማወቅ አለብኝ ትለዋለች። ከዛ እሱ ብሽላል። ከዛ እንግዲህ እዝሪ ደግሞ አባቱ ፖሊስ ጣቢያ እየሄደ ስለሆነ ፖሊስ ጣቢያ እየነገራት ነበር። ታምቹም ሀሰን እንግዲህ አዝሪ መጥቶ ሀንቾ ሳቅፋትና እኔ ልሻኛሽ ነበር እኮ እስከ ትምህርት ቤት ድረስ እያላት ነበር። አይ በቃ አንተ ተመለሰን ሄዳለሁ። አቤት ሀሰን እንዴት እንደተናደደ እርግብ ደግሞ ቦርሳውን በጉጉት እየጠበቀ ሰዎቹ ቤቱ የለም ብሎ መታታምቹ ማለት ነው። እንዘሩ እንዴት ነው ቤት የሌለው ብላ በጣም ተናደዳለች። እንግዲህ የሰውን አፍቃሪ ደግሞ እሷን ሳይ እሷ ግን በጭራሽ አትፈልግም። ታምቹም እጅግ በጣም ሀሰን እጅግ በጣም አዘነ ማለት ነው። ምክንያቱም ሀንቾም በጣም ይወዳትና በጣም ያፈቅራታል። ነገር ግን መጥቶ ሌላ ሰው አቅፎ ሲሄድ እጅግ በጣም ተሰሙ፣ እጅግ በጣም አዘነ። ከዛ ፋዙ ጋር መጣና ምን ተፈጠረ ምንድነው የጠቀስከው ብሎ ሲጠይቀው ሄደች ማን አንዱ መጥቶ ይዟት ሄደ አንተ ሄዳለችኝ እያለስ ልጁን ታቋል አራላቅም እያለው ነበር። ከዛ ያዝሪ አባት ይደውልና ፖሊስ ጣቢያ እንዳለ ከዛ ፖሊስ ጣቢያ ካንተ ጋር ልምጣ እንዴ እያለችው አይ እንደውም ሄድ በቃ አልመጣም አይ እንደውም አብረን ነው የምንሄደው እያለችው ከዛ ይደወላል ስልክ ወንድሟ ነበር ምላሴ ነበር ሲደውል እናቷ የሆነ ነገር እንደሆነ ትሰማለች። እጅግ በጣም ትደነግጣለች። አንቺው